የኢትዮጵያ የአረንጓዴ አሻራ መርሃ ግብር ለአየር ንብረት የማይበገር ኢኮኖሚ ለመገንባት ለነገው ትውልድ የተሻለች ኢትዮጵያን ለማስረከብ ታልሞ በ2011 ዓ.ም በጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብ አመንጭነት የተጀመረ ታላቅ ሀገራዊ ንቅናቄ ነው። ታዲያ ይህ ንቅናቄ ባለፉት ዓመታት በርካታ ሚሊዮኖች ኢትዮጵያውያንን ባንድ ያሰባሰበ ባንድ ጀንበር በመቶ ሚሊዮኖች የሚቆጠሩ ችግኞች እንዲተከሉ ያደረገ ነው። የሚመለከተው አካል ብቻ ነው ለመትከል የሚወጣው። ለምሳሌ የግብርና ባለሙያ ወይ መንግስት የታዘው የሚወጡ የመንግስት አካላት ብቻ ነው የሚወጣው። በአሁኑ ጊዜ ግን ህብረተሰቡ የኔ ነው፣ ነገ ለኔ ነው፣ ከትውልድ ወደ ትውልድ የሚሸጋገር ነው፣ እኔም ተጠቃሚ ነኝ ብሎ ስለሚያስብ በተለይ ይሄ የአንድ ጀንበር ተከላው ስነ ስርዓቱ ከእቅድም በላይ እየተሰራ ያለበት ሁኔታ ነው። ህዝቡም ተጠቃሚ ነው። እብን በየቤቱ እያፈላም ከመንግስት ወይም ከግብርና ባለሙያ ከሚዘጋጀው ውጪ በየአካባቢው እያፈላም ተክሉን ለመትከል በተለይ የሚበሉ ችግኞችን አፍልቶ ለመጠቀም የሚጠቀምባቸው መንገዶች በጣም ህዝቡን የሚያነሳሳ ነው። አሁን ፊታችን ሰኞ ለሚደረገው የአንድ ጀንበር ችግኝ ተከላ ፕሮግራም እንግዲህ እግዚአብሔር ያድርሰን። እኔም እሳተፋለሁ ብዬ አምናለሁ። ምድሪቷን አረንጓዴ ለማልበስ የተደረገው በዘመቻ እየወጡ በአመት የሚሰራው ስራ መልካም እንደነበረ ተመልክተናል። በየጊዜው ቁጥሮቹን እየጨመሩ 7ኛው አመት ላይ ደርሰናል። ያው እንግዲህ ውጤቱን የምናየው ነው። ስለዚህ ህዝቡ እኮ በነቂስ ነው የሚወጣው። ያው በፈቃደኝነት በጣም ለዚህ ነገር ኮሚትድ ሆኖ ህዝቡ ወጥቶ እየሰራ ነው የምንመለከተውና እየጨመረ የሚመጣ ነገር ነው። ይሄ እኮ ልክ እንደ እንትን ሆኗል። አሁን እንደ በዓል ሆኗል። በጣም ጥሩ ነው። መቼም ይሄ ችግኝ ተከላ ማለት እንግዲህ ያው እያየን እየታዘብን ነውና ለአየር ጸባይ መስተካከል ለሙቀቱም ለቅዝቃዜም ሁሉም ባላንስን ጠብቆ ተፈጥሯዊ ሂደቱን እንዲቀጥል ከማድረግ አኳያ ጥሩ እንትን ነው እየታያለውና የኔነት ስሜት ነው። በበኩሌ የምረዳው የኔነት ስሜት ነው። ምክንያቱም ይሄ ህዝብ ነው፣ የሀገር ነው፣ የኔ ብቻ ሳይሆን የሁሉም ከጓዳ ጀምሮ እስከ አገር አቀፍ ደረጃ ያለው ጥቅሙ ለሁሉ ስለሆነ ሁሉም ይሄን ይገነዘባል ብዬ አስባለሁ። ያው ክረምት ከተባለ ችግኝ እንደሚተከል ያውቃል። ችግኝ እንደሚተከል ስለሚያውቅ ሁሉም ሰው ነው የሚነሳው። አሁን አይቀርም። አሁን ሰሞኑን ራሱ በየሰፈሩ ጉድጓድ ቆፈረው ከባድ ነው። ያ ማለት ያው አዌር አድርጓል ማለት ነው። ሰው ሰርጦታል ማለት ነው። ጉዳዩን ይዞታል። የባለቤትነት ስሜት ይዞ ችግኝ መትከል የሆነ ነገር ለአካባቢም ለውጥ አለው በሚል እሳቤ እንዳለው ነው የምረዳው። ዘንድሮ በሚካሄደው የአንድ ጀንበር የአረንጓዴ አሻራ መርሃ ግብር ከሚተከሉት 800 ሚሊዮን ችግኞች ውስጥ 60 በመቶ የሚሆኑት ለምግብነት የሚውሉ እንደ አቮካዶ፣ ፓፓያ፣ ማንጎ፣ ቡና ያሉ ችግኞች የሚተከሉ ይሆናል። በፍራፍሬ እኮ በጣም እኮ የበለጸገች ሀገር ናት። በፍራፍሬም በምንም። ስለዚህ አንዳንድ ቦታዎች ላይ ሄደን ስንመለከት እነዚህ ለምግብነት የሚውሉ የፍራፍሬ ሁኔታዎች ቀድሞ የት ነበሩ እስኪያሰኝ ድረስ በብዙ ፍሬ ተባርኮ በቃ ዘለላውን እንግዲህ የምንመለከተውና በየቦታው የምናየው ነው። አልፎ ተርፎ በግለሰቦች ቤት ሁሉ እስኪገኝ ድረስ የደረሰበት ሁኔታ ስላለ ይሄ በጣም መልካምና ደስ የሚያሰኝ ነገር ነው። ዛሬን ለነገ ብሎ ይተክላል። ስለዚህ በጥሩ ሁኔታ ይቀበላል፣ ትውልዱ በጥሩ ሁኔታ ይቀበላል ብዬ ነው። እንኳን በመንግስታችን ደረጃ የሚተከል ቀርቶ በግል እንኳን ብንተክለው ሱሱ በጣም አርኪና ጠቃሚ ነገር ነው። እኛም ራሳችን የምናየው ነው። አይተን ደግሞ ፈጣሪያችንንም እናመሰግንበት ነው። አንቺ የዘራሽውን ውጤት ልታገኝበት ነው፣ ፍሬያማ እንድትሆኚ ነው። እኔም ደግሞ ፍሬ አይቼ አምላኬንም እያመሰግን ለልጆቼ፣ ለትውልዱ፣ ለሀገሪቷ ሁሉ ነገር ብቃት እንዲሆን ነው። ይሄም ቢሆን ከኢኮኖሚ አንፃር ካለው እንትን ጋር ተዳምሮ
ብዙ ቀዳዳዎችን ይሸፍናል ብዬ አስባለሁ እና ያግዛል። በአጠቃላይ ኢኮኖሚውም ባላንሱን ጠብቆ እንዲሄድ ያግዛል ብዬ አስባለሁ። ይህ የአረንጓዴ አሻራ መርሃ ግብር የኢትዮጵያን የደን ሽፋን አሳድጓል፣ የማህበረሰቡንም ተነሳሽነት ጨምሯል። በዘንድሮ የአረንጓዴ አሻራ መርሃ ግብር በአንድ ጀንበር 800 ሚሊዮን ችግኞችን ለመትከል እቅድ ተይዟል።